እንደዚህ ስላልኩ ነው የምትይው። በግልጽ የተጸጸተ ሰው በሰራው ስህተት በሰራው ወንጀል የተጸጸተ ሰው ወንጀሉን አምኖ ነው ይቅርታ የሚጠይቀው። አንቺ ግን ድራማ እየሰራሽ ነው። ኒቃሚስት ሳትሆኚ ኒቃሚስት ነኝ ብለሽ አምነን ተቀበልን እንዴ? ነኝ ይቅርታ ነኝ። ሁላችሁም ቤተሰቦቻችሁ ሙተዋል ብዬ ስላስቀጥኳችሁ ይቅርታ ሁላችሁም ይቅርታ ጠይቃለሁ ምናምን ነገር እያልሽ ቆይ ስሚኛ እንዴ ተረጋጊና 10 ሰከንድ አይፈጅብሽም። አሁን ነገሮቹ ዝግት ብሎ እስካሁን ድረስ መጨረሰን ሁላችንም ወደ የስራችን የምንሄደው ነገሩ ይገራዘም ያለሽው አንቺ አንዴ እንደዚህ ስላልኳችሁ ከምትይ ቤተሰቦቼ በህይወት እያሉ ሞተዋል ብዬ ስላስለቀስኳችሁ ይቅርታ ብለሽ ነገሩን ለምን አዘጊው? እኔ ትናንትና ማታም ይኸው ሼር ተደርጎልኝ በሌላ ስልክ ገብቼ አንቺ ላይቭ ላይ ለራሱ ቁጭ ብዬ ሰማሽ ነበር ስትናገሪ ምንም ቋንቋ ቃላት አልችልም የምትይ የማንችለው እኛ ነን። ምላሳችን የሚተሳሰር አንቺ አቀላጥፈሽ ትናንት ምን እንደምትይ መከረ ብዙ ነገር አልፈልግም። ይቅርታ ህዝቡን ይቅርታ ጠይቃለሁ። ቤተሰቦችን ሳይሞቱ ሞቱ እየስላልኳችሁ ይቅርታ ጠይቁ። ላ ነገር አልፈልግም። አሁን ይኸውልሽ ሀቡን ምን ወይኔ ጉዴቺ አረፈ ነቢ ድራማ ነው ነገሮችን እያጠመቁ ሞቱ ስላልኩኝ ይቅርታ ጠይቃለሁ ብላለች። ዋናው ቃሉን ካፏ ማውጣታ ነው። ሳይሞቱ ሞቱ ስላልኩኝ ይቅርታ ጠይቃለሁ ብላለች። ግን ማለት ነው እንደዚህ የምታደርገው ድራማ አውቃ ሳይሞቱ የሚለውን ቃል ላለማውጣት አውቃ እንደዚህ ስላልኩኝ ያመነችው ራሱ እኮ የወንድሟ ሚስት ያጎቷ ሚስት ስለመጣች ነው። እመኑኝ ይሄንን እኛ ላይ እየተደበረችብን ነው፣ ሙድ እየያዘችብን ነው። በህግ ሄደን እቺን ልጅ ልክ ማስገባት አለብን። አንደኛ፣ ሁለተኛ ሌላው ልክ እንደሷ እየመጣ የውሸት ታሪክ እያወራ ያልሆነውን ሆንኩኝ ብሎ ሚዲያ ላይ ህዝቡን የሚበዘብዘውን ሰው ማስተማሪያ ይሆናል። አቡዬ ይሄንን በቃ እንደ ዋርኒንግ ዋርኒንግ ይሆንላትና ከዚህ በኋላ አንድ ቦታ ከታየች ወይ የሆነ ነገር ከተፈጠረ በህግም በሁሉም ቦታ ሂጂባት። አሁን ግን የሚያሳዝኑት ቤተሰቦቿ ናቸው። ቲክቶክ እና ሶሻል ሚዲያ ብቻ ሳይሆን ሜይንስትሪም ሚዲያ የቴሌቪዥንና የሬዲዮ እንግዲህ ሜይንስትሪም ሚዲያ ላይ ወጥተው ሁላ ህዝብን የሚያታልሉ የሚበዙበት ሀገር ላይ ነው ያለነው በአሁኑ ሰዓት። በዚህ ጉዳይ ደግሞ በዛኛውም እየሄድንበት እየሰራን ያለነው ጉዳይ አለ። በዚህም ላይ ደግሞ ትልቁን ስራ ሰርተሽ እንደዚህ ጊዜሽን ብዙ የምትረጂው ሰው እያለ እንትን አድርገሽ ማስተማሪያ የሚሆን ስራ እንደተሰራ ነው አሁን በዚህኛው ጉዳይ ላይ እስከ መጨረሻው ተኪዶ። ስለዚህ ሶሻል ሚዲያ ላይ እጅግ በጣም እንግዲህ አሁን 19500 ሰው አካባቢ አለ። ሶሻል ሚዲያ ላይ እርዳታ የሚሰሩ ሰዎችን በአሁን ሰዓት እየሰሙ ነው ብዬ አስባለሁ። ምክንያቱም ቁጥሩ በጣም ከፍተኛ ቁጥር ስለሆነ እንደዚህ አይነት ነገር ሲመጣባቸው ጉዳዩን ወይ ሸፋፍነው ያስቀጥሉታል ወይንም ደግሞ እስ ብለው ከውስጡ ወጥተው ወደ ሌላ እንትን አሳልፈው ይሰጣሉ። ይሄ አሁን በድሮን እንደዚህ ሆኖ 6 ቤተሰቦችን አጣው። ለሶሻል ሚዲያ ጥሩ ፎሎወር ለማግኘት ጥሩ ኮንተንት ነው ወይ ጥሩ አጀንዳ ነው። አብዛኞቹን እንዴት እንደሚሰሩ ስለማቅ ማለት ነው። ግን አሳልፈሽ ሳሰጪ ይሄን ነገር አጣራለሁ ብለሽ መጨረሻው